ሰበር መረጃ ሊቀደም በስጋት አይን ሲመለከቱት የነበሩት እስራኤልና ኢራን በአሁኑ ሰዓት ጦርነቱን ጀምረውታል። እስራኤል ከአሜሪካ ጋር በመተባበር በኢራን ላይ የአየር ጥቃት መክፈቷ ተገልጿል። እስራኤል ከአሜሪካ ጋር በመተባበር በኢራን ዋና ከተማ ቴህራን እና በተለያዩ ሀገሪቱ ክፍሎች ሰፊ እና ተከታታይ የአየር ጥቃት መጀመሯን አስታውቃለች። በቴህራን ከተማ ከፍተኛ የፍንዳታ ድምጾች እየተሰሙ ሲሆን ጥቃቱ የኢራን የደህንነት መዋቅር ሙሉ በሙሉ ለማፈራረስ ያለመ መሆኑን አንድ የአሜሪካ ባለስልጣን ለአልጀዚራ ገልጸዋል። እስካሁን ባለው መረጃ የኢራን ፕሬዝዳንት መስዑድ ፔዜሽኪያን መኖሪያ ቤትና የደህንነት ዋና መስሪያ ቤትን ጨምሮ በ30 የተለያዩ ኢላማዎች ላይ ጥቃት መፈጸሙን የእስራኤል መገናኛ ብዙሃን ዘግበዋል። የእስራኤል የደህንነት ባለስልጣናት እንደገለጹት ጥቃቱ የኢራኑ ፕሬዝዳንትን ጨምሮ መላው የኢራን አገዛዝ ኢላማ ያደረገ ሲሆን የሀገሪቱ የበላይ መሪ አያቶላ አሊ ካሚላ ከቴህራን ወጥተው ደህንነቱን ወደ ተጠበቀ ስፍራ እንዲዘዋወሩ መደረጉን ተነግሯል። የእስራኤል መረጃም እንደሚጠቁሙት በፕሬዝዳንት ፔዜሽኪያን ላይ የግድያ ሙከራ የተከናወነ ሲሆን ጥቃቱ በቀን መካሄዱ የኢራንን መከላከያ ክፉኛ አስደንግጦታል። እስራኤልን ለሚቀጥሉት 4 ቀናት የሚቆይ ከፍተኛ የጋራ ጥቃት ለማካሄድ ዝግጅቷን ማጠናቀቋን የገለጸች ሲሆን ከጥቃቱ በኋላ ቴህራን የቀድሞ መልኳን አትይዝም ስትልም አስጠንቃለች። በሌላ በኩል የእስራኤል ስለላ ተቋም ሞሳድ በፋርስ ቋንቋ ያስተላለፈው መልእክት ኢራናውያን የገዛ ሀገራቸውን አገዛዝ ለመታገል በሚያደርጉት ጥረት ብቻቸውን እንዳልሆኑ ገልጾ ፎቶዎችን እና ቪዲዮዎችን በማጋራት እንዲተባበሩም ጥሪ አቅርቧል። ኒውዮርክ ታይምስ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው አሁን ጥቃት ካለው ሰኔ ወር ጥቃት እጅግ የሰፋና ጠንካራ እንደሚሆን ይጠበቃል ብሏል። ይህ ድንገተኛ ጦርነት የተቀሰቀሰው በጄኔቫ ይካሄድ የነበረው የኒኩሌር ድርድር መጠናቀቁን በተገለጸው ሰዓታት ልዩነት መሆኑንም አስደንጋጭ አድርጎታል። ይህ በእንዲህ እንዳለ ኢራን የአጸፋ ጥቃት ለመሰንዘር እየተዘጋጀች መሆኑን ገልጻለች። ኢራን የተፈጸመባትን ጥቃት ተከትሎ ብርቱ የአጸፋ እርምጃ ለመውሰድ እየተዘጋጀች መሆኑን አንድ ስማቸው ያልተገለጸ የኢራን ባለስልጣናት ለሮይተርስ የዜና ምንጭ ገልጸዋል። የኢራን የአጸፋ እጅግ ከፍተኛና ብርቱ እንደሚሆን ባለስልጣናቱም ያስታወቁ ሲሆን በሌላ በኩል የኢራኑ ፓርላማ የብሔራዊ ደህንነት ኮሚሽን ሰብሳቢ የሆኑት ኢብራሂም አዚዚ በኤክስ ገጻቸው ላይ ባሰፈሩት መልእክት ጠንካራ ማስጠንቀቂያ አስተላልፈዋል። አስቀድመን አስጠንቅቀን ነበር ያሉ ሲሆን አሁን የጀመራችሁት መንገድ መጨረሻው ከእናንተ ቁጥጥር ውጭ የሆነ ነው ሲሉ ገልጸዋል። እስራኤል ከኢራን የአጸፋ ጥቃት ሊሰነዘር እንደሚችል በመግለጽ ዜጎቿንም አስጠንቅቃለች። ኢራንም እስራኤልም የአየር ክልላቸውን ዘግተዋል። በሌላ መረጃ የነጻነታችሁ ሰዓት ደርሷል፣ በእጃችሁ ላይ ነው ሲሉም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ገልጸዋል። አሜሪካ ኢራን ላይ በተፈጸመው ጥቃት ተሳታፊ እንደሆነች ፕሬዝዳንት ዶናልድ ትራምፕ አረጋግጠዋል። ይህን ያረጋገጡት ዛሬ በሰጡት መግለጫም ሲሆን ትራምፕ እንደገለጹት የዚህ ወታደራዊ እርምጃ ዋነኛ ግብ የአሜሪካን ሕዝብ ከጥቃት መከላከልና ከኢራን አገዛዝ የሚመጣውን የማይቀር አደጋ ማስወገድ ነው ብለዋል። ኢራን የኒኩሌር መርሃ ግብሯን እንደገና ለመገንባት መሞከሯና አሜሪካን ሊመቱ የሚችሉ የረጅም ርቀት ሚሳኤሎችን እያበለጸገች መሆኑ ለጥቃቱ በምክንያትነትም ጠቅሰዋል። ትራምፕ መግለጫቸው ላይ ጠንከር ያለ አቋም በማንጸባረቅ የጥቃቱ አንዱ ግብ የኢራን አገዛዝ ማስወገድ እንደሆነም ጠቁመዋል። ለኢራን ህዝብ ባስተላለፉት መልእክት የነጻነታችሁ ሰዓት ደርሷል፣ በእጃችሁ ነው በማለት ህዝቡን አጋጣሚውን ተጠቅሞ መንግስቱን እንዲገለብጥም ጥሪ አቅርበዋል። የኢራን ጦር መሳሪያውን እንዲያስቀምጥ መልእክት አስተላልፈው ህዝቡም እኛ ስራችንን ስንጨርስ መንግስታችሁን ተረከቡ ብለዋል። ፕሬዝዳንቱ በየቦታው ቦምብ ይዘንባል ያሉ ሲሆን ማንም ሊያቆመን አይችልም ብለዋል። የሚያስፈልጓቸው ሰዎች የትም ቢደበቁ እንደሚያገኟቸው የገለጹ ሲሆን ህዝቡ ውጭ ላይ እጅግ አደገኛ በመሆኑ ከቤት እንዳይወጣ መክረዋል። ትራምፕ በጄኔቫ ሲደረግ የነበረው የኒኩሌር ድርድር እንዳልተሳካ ገልጸው ስምምነት ላይ ለመድረስ ደጋግመን ሞክረናል፣ ነገር ግን ኢራን ፈቃደኛ አልሆነችም፣ ከእንግዲህ መታገስ አንችልም ብለዋል። ይህ በእንዲህ እንዳለ ተጨማሪ መረጃ አሁን እጃችን ላይ ደረሰን ሲሆን የኢራን መንግስታዊ ቴሌቪዥን ጣቢያ እንደዘገበው ኢራን በሀገሪቱ ላይ ለተሰነዘረው ጥቃት የአጸፋ ምላሽ መስጠት መጀመሯን አስታውቀዋል። ወደ እስራኤል በርካታ ሚሳይሎች ዘንበዋል ያሉ ሲሆን በመላ እስራኤል የአደጋ ማስጠንቀቂያ ደወሎች እየተሰሙም እንደሆነ ታውቋል። የእስራኤል መከላከያ ሰራዊት IDF ዜጎች በአቅራቢያቸው ወደሚገኙ የመከላከያ መጠለያዎች ወይም ቦምብ ሼልተር እንዲገቡና አስፈላጊውን ጥንቃቄ እንዲያደርጉ መመሪያ አስተላልፈዋል። በሌላ በኩል በኢራን ቴህራን ላይ ሌላ ዙር ጥቃት ተከፍቷል። እስራኤል ከኢራን ሊሰነዘር የሚችልን ስጋት ለመቀነስ በሚል በቴህራንና በተለያዩ የኢራን ከተሞች ላይ ከአሜሪካ ጋር ሆና ጥቃት መፈጸሟንም አስታውቃለች።